በመካከለኛው ምስራቅ ሰማይ ስር ለ40 ቀናት ሲያጓራ የነበረው የሚሳኤል ድምጽ ለጥቂት ጊዜም ቢሆን ጸጥ ብሏል። በአሜሪካ እስራኤል ጥምረትና በኢራን መካከል ሲካሄድ የነበረው ዓለምን ያናወጠው ጦርነት ለ2 ሳምንታት በሚቆይ የተኩስ አቁም ስምምነት ጋብ ብሏል። ሁለቱ ዋና ዋና ተፋላሚ ኃይሎች አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸው ተረጋግጧል። ዓለም ለወራት ያህል ስትጠብቀው የነበረው የሰላም ጭላንጭልም ለጊዜውም ቢሆን በዲፕሎማሲያዊ ጥበብ ተገኝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ዳግም ወደ ድንጋይ ዘመን ለመመለስ በዝግጅት ላይ በነበሩበት በ11ኛው ሰዓት ይህ ስምምነት ዓለምን ሲያስጨንቅ ከነበረው የሶስተኛው የዓለም ጦርነት ስጋት ለጊዜውም ቢሆን ገታ አድርጎታል። ጦርነቱ የሰው ልጅን ሕይወት ከመቅጠፉም በተጨማሪ የዓለም ኢኮኖሚ የደም ስር የሆኑትን የባህር መስመሮች ዘግቶ ቆይቷል። የተኩስ አቁሙ መፈረሙን ተከትሎም በዓለም ገበያ ላይ የነዳጅ ዋጋ በአንድ ጊዜ ዝቅ ማለቱ ጦርነቱ በዓለም ሕዝብ ላይ የጫነውን ኢኮኖሚያዊ ጫና ማሳያ ነው። ዛሬ የተፈረመው ስምምነት ግን ከወታደራዊ ድል ይልቅ የድካም ውጤት ይመስላል። አሜሪካ በውስጥ ፖለቲካዊ ጫናና በኢኮኖሚ ቀውስ እየታመሰች፣ ኢራን ደግሞ በመሰረተ ልማት ውድመትና በከፍተኛ ማዕቀብ ተዳክማ ባለችበት በዚህ ወቅት ይህ የተኩስ አቁም ለሁለቱ ወገኖች የመተንፈሻ ቀዳዳ ሆኖላቸዋል። በቴህራንና በዋሽንግተን ጎዳናዎች ላይ ዛሬ የሚታየው ስሜትም የድል አድራጊነት ብቻ ሳይሆን ከጥፋት የመትረፍ እፎይታም ነው። ፕሬዚዳንት ትራምፕ ይህንን የተኩስ አቁም ለዋሽንግተን ፍጹምና የተሟላ ድል ሲሉ ገልጸውታል። የአሜሪካ ዋነኛ ፍላጎት በዓለም የነዳጅ ንግድ ላይ ታላቅ ተጽዕኖ ያለውን የሆርሙዝ መስመር በድጋሚ እንዲከፈት ማድረግ ነበርም ብለዋል። ኢራን ይህንን ወሳኝ የውሃ መስመር ለሳምንት ዘግተው መቆየቷ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር ማድረጉ ይታወቃል። ትራምፕ በትሩዝ የሶሻል ሚዲያ ገጻቸው ላይ እንደጻፉትም ኢራን የሆርሙዝ መስመር በተሟላ በአፋጣኝና በአስተማማኝ ሁኔታ ለመክፈት ተስማምታለች ብለዋል። በምላሹም አሜሪካ በኢራን ላይ የምታደርገውን ጥቃት ለ2 ሳምንት ታቆማለች ነው ያሉት። ሌላው ትኩረት የሳበው ነጥብ ትራምፕ የኢራን የዩራኒየም ማበልጸጊያ ጉዳይ በጥሩ ሁኔታ ቁጥጥር ይደረግበታል ማለታቸው ነው። ምንም እንኳን የተባበሩት መንግስታት የኒኩለር ተመልካች ባያረጋግጠውም ዋሽንግተን ጦርነቱን የጀመረችው ኢራን የኒኩለር መሳሪያ እያበለጸገች ነው በሚል ሰበብ እንደነበር አይዘነጋም። ቴህራን በበኩሏ ባለ 10 ነጥብ እቅድና ቅድመ ሁኔታዎችን አስቀምጣለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ የሆርሙዝ መስመር ለ2 ሳምንታት ክፍት ሆኖ እንዲቆይ መፈቀዱን አረጋግጠዋል። ሆኖም ቴህራን ጦርነቱን በዘላቂነት ለማቆም ያቀረበቻቸው ባለ 10 ነጥብ ቅድመ ሁኔታዎች ለዋሽንግተን ቀላል የማይባል የቤት ስራ ጥለዋል። ከኢራን ቅድመ ሁኔታዎች መካከል አሜሪካ ከመካከለኛው ምስራቅ ወታደሮቿን እንድታስወጣ፣ በኢራንና በአጋሮቿ ላይ የሚደረግ ጥቃት እንዲቆም፣ በውጭ ሀገራት የታገዱ የኢራን ሀብቶች እንዲለቀቁ እንዲሁም ማዕቀቦች በሙሉ እንዲነሱ የሚሉ ይገኙበታል። የሚገርመው ግን ፕሬዚዳንት ትራምፕ ይህንን የኢራን እቅድ ሊሰራ የሚችል ሲሉ መጥራታቸው ነው። ይህም ቀደም ሲል አሜሪካ ታቀርባቸው ከነበሩት ጠንካራ መስፈርቶች ማለትም ኢራን ያለ ምንም ቅድመ ሁኔታ እጅ መስጠት አለባት ከሚለው አንጻር ሲታይ ትልቅ የፖለቲካ ለውጥ እንደሆነ ተነግሮለታል። ይህ ስምምነት በዋሽንግተንና ቴህራን መካከል በረቂቅ ዲፕሎማሲ የተሸመነ ቢሆንም ከጀርባው ያሉት ምክንያቶችና ወደፊት የሚጠበቁት ተግዳሮቶች ግን አሁንም እጅግ ውስብስብ ናቸው። ይህ የ2 ሳምንታት እረፍት በውስጡ ትልቅ ስጋትን አዝሏል። የእስራኤል መንግስት ደህንነቴ እስካልተጠበቀ ድረስ ይህ ስምምነት አይመለከተኝም የሚል ጥብቅ አቋም መያዙ የተኩስ አቁሙን ተፈጻሚ አጠራጣሪ አድርጎታል። በሌላ በኩል ደግሞ ኢራን ይህንን የ14 ቀናት ዕድሜ ወታደራዊ አቅሟን መልሳ ለማደራጀትና የተመቱ የኒኩለርና የሚሳኤል ጣቢያዎቿን ለመጠገን ልትጠቀምበት ትችላለች የሚለው የደህንነት ስጋት በአሜሪካ የጦር መኮንኖች ዘንድ ከፍተኛ ጥርጣሬ ፈጥሯል። ይህ ጊዜ የሰላም መንገድ መጥረጊያ ወይስ ለቀጣዩ የከፋ ዙር ጦርነት ስንቅ መሰብሰቢያ የሚለው ጥያቄ የዓለም አቀፍ ተንታኞች ዋነኛ አጀንዳ ሆኗል። በእነዚህ 2 ሳምንታት ውስጥ ዲፕሎማቶች በገለልተኛ አገራት አሸማጋይነት በሚያደርጉት ንግግር የጦርነቱን መነሻ የሆኑ ስር የሰደዱ ችግሮችን መፍታት ይጠበቅባቸዋል። የሰብአዊ እርዳታ ተሽከርካሪዎች ወደ ሊባኖስና የተጎዱ የኢራን ከተሞች መግባታቸው የዛሬው ስምምነት ቀጥተኛ ውጤት ቢሆንም ዘላቂ መፍትሄ ካልመጣ ግን መካከለኛው ምስራቅ ዳግም በጭስና በባሩድ መታጠኑ የማይቀር ነው። ዓለም በአሁኑ ሰዓት በ2 ሳምንታት የሰላም ተስፋና በዘላቂ ጦርነት ስጋት መካከል ቆማ ትገኛለች። በዚህ የሰላም ድርድር ውስጥ የእስራኤል ሚና ጥያቄ ምልክት ውስጥ ገብቷል። እስራኤል አሜሪካ በኢራን ላይ የምታደርገውን የአየር ድብደባ ለጊዜው ማቆሟን ብትደግፍም ይህ የተኩስ አቁም ግን ሊባኖስን አይጨምርም ብላለች። እስራኤል ከኢራን በሚደገፈው ሂዝቦላ ላይ የምታደርገውን ጥቃት እንደምትቀጥል መግለጿ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ስምምነቱ ሊባኖስንም ያጠቃልላል ካሉት መግለጫ ጋር የሚጋጭ ሆኗል። በመጪው አርብ የሁለቱ ሀገራት ልዑካን በፓኪስታን ዋና ከተማ ኢስላማባድ ተገናኝተው ድርድር እንደሚጀምሩም ይጠበቃል። ይህ ለ14 ቀናት የሚቆይ የሰላም ስምምነት ዓለም ዳግም ወደ ሰላም የምትመለስበት ወይስ ተፋላሚ ኃይሎች ለከፋ ጦርነት ትጥቃቸውን የሚያደራጁበት ጊዜ ይሆናል የሚለው ጥያቄ ገና መልስ አላገኘም።